ተምቹ አሁን ላይ አልተቻለም። ታምረኛው ተምቹ የሀንቾን መስቀሉንና ፎቶውን እማትመልሽ ከሆነ እኔ መቼም ልፋታሽ አልችልም ብሎ ሲያፋጥጣት እረ እመልስልሃለሁ ብላ ፎቶንና መስቀሉን ለተምች መለሰችለት ማለት ነው። እና ታምር ነው። አሁን ላይ በቃ ይህንን መረጃ ቀጥታ ወስዶ ለወይዘሮ ሜላት በሚሰጥበት ሰዓት ትክክለኛ የሀናን ማንነት ወይዘሮ ሜላት በምታይበት ሰዓት አምና ትቀበላለች ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ብዝትና ትረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ እስከ ቪዲዮ ፍጻሜ ለመቆየት ሞክሮ ማለት ነው። እናም እንዳልኳችሁ ተምቹ በጣም ሲፎክር ነበረ። ባዩሽ ደግሞ የሌለ የመጨረሻ ተንኮለኛ እንደሆነች ጠንቅቆ ያውቃል። እናም እስር ቤት ከመግባቱ በፊት ነበረ ይህንን ፎቶና ይህንን መስቀል እያንዳንዱን ታሪክ ያቅ ነበረ። እናም እሱ ሳይሆን ለባዩሽ የሰጣት የተምቹ ጓደኛ ማለት ነው። የተምቹ ጓደኛ ቀጥታ ለማን የሰጠው? ለወይዘሮ ባዩሽ። ወይዘሮ ባዩሽ ደግሞ ይሄንን መስቀልና ይሄንን ፎቶ የተቀበለችበት ምክንያት ወይዘሮ ሜላት በጣም በስት ጓደኛዋ ናት። በጣም በስት ጓደኛዋ ናት። ነገር ግን ይሄንን ፎቶ ይሄንን መስቀል ከሀና የሰረቀችበት ምክንያት ከወይዘሮ ሜላት ከጀርባዋ ሆና በእርግብ ቆማ ለመጠቀም ወስና ነው ይሄንን ተንኮል ይሄንን ሴራ የሰራችው ማለት ነው። ነገር ግን ከዚህ በፊት ተምቹ እስር ቤት ከመግባቱ በፊት ያለውን እውነታና ያለውን ታሪክ ይሄ ፎቶ ደግሞ ቀጥታ የሀንቾ መሆኑን መስቀሉም የሀንቾ መሆኑን ጠንቅቆ ያውቃል። የሚገርማችሁ ነገር ማለት ነው። እናም ለዛ ነው አስፈራርቶ አለበለዚያ እኔ እንደውም የፈለጋችሁትን እኔን ልታደርጉኝ ትችላላችሁ፣ እኔ ወንድ ልጅ ነኝ፣ እኔ በፍጹም አልፈራም በሚለው ጓደኛውን ሲያስፈራራ ጓደኛው እኔ ችግር የለም ኬትም አመጣልሃለሁ ሲለው አንተ ማታመጣ ከሆነ እኔ ራሴ ሄጄ ባዩሽን ሲጣርጌ ነው የምቀበላት አለ ማለት ነው። እዛም በኋላ የሚገርማችሁ ነገር ልጁ ተንበጭብጮ ሊሞት እባክን ተምቹ አንተ እንደምታስበው አይደለም የሀና ቤተሰቦቿ እኮ ኃይለኛ ናቸው ሲል እንዴ ምን አስበክ ነው? እነማን ናቸው እነሱ ሲለው ማለት ነው ሀና የምትሰራበት ቤተሰቦቿ እያልኩ እኮ ነው አለ። እኮ ይሄ መረጃ የእሷ መሆኑን እኮ እኔ መጀመሪያም አውቀው ነበር፣ ነገር ግን ለአንተ ስለሰጠው እኔ ከአንተ እጅ ነው መቀበል ያለብኝ ብሎ ሲያስፈራራው ልጁ ደግሞ እሺ ብሎት ነበረ። ከዛም በኋላ ምንድን ያደረገው ቀጥታ ራሱ ሄዶ የሚገርማችሁ ነገር ራሱ ሄዶ አፋጦ ተቀበላት ማለት ነው። እንኳንም ተቀበላት እልልል ብያለው ማለት ነው። ምክንያቱም ሀንቾን ውሸታም ነው ያደረጓት። እኔ በጣም ነው ያዘንኩትኝ። ሀንቾን ውሸታም በእጅ አዙር ሁሉንም ነገር እነሱ ራሳቸው እየዋሹ ሀንቾን በስተመጨረሻ ውሸታምና ልክ በቃ አለ አይደል ምንም በቃ ጭራሽ ልጃቸው እንዳልሆነች እና ሁሉንም ነገር ምስቅልቅልቅልቅል ያደረጉት ደግሞ እነ ወይዘሮ ባዩሽ ናቸው። እና በጣም ያሳዘነችኝ በሰዓቱ በጣም ያሳዘነችኝ ግን ያም ይህም ሆነ እንዳልኳችሁ እውነት ተደብቆ አይቀርም። አሁን ላይ ተምቹ ከጎኗ ስለሆነ ምንም ያህል እንኳን ምንም አይነት እንኳን ቢፈጠር መረጃዎቹን በሙሉ ቀጥታ ወይዘሮ ሜላት እያየችው ነው። ቀጥታ ከወይዘሮ ባዩሽ የተቀበለው ማን? ተምቹ ማለት ነው። ተምቹ አልተቻለም አሁን ላይ እኔ ሰው አይደለሁም፣ እኔ እንደ ወይዘሮ ባዩሽን ካላጋለጥኳት ሰው አይደለሁም ብሎ ነው ያጋለጣት ማለት ነው። የሚገርማችሁ ነገር ወይዘሮ ባዩሽ ተጋለጠች፣ ተንኮሏ ተጋለጠ፣ ስራዋ ተጋለጠ። እናም በስተመጨረሻ ምን ብትል ጥሩ ነው ለወይዘሮ ሜላት? እናም አንቺ እኮ ሀብታምም ስለሆንሽም ኑሮም ስላለሽም ብርም ስላለሽም እኔ ደግሞ ምንም ነገር የለኝም፣ በቃ አንቺ ጓደኛዬ ነሽ፣ ግን ያው ቤት መንገድ ልጠቀም ብለን እኔም ግራ ተጋብቼ አማራጭ አጥቼ የሀንቾን ፎቶንና የሀንቾን መስቀል አሰርቄ በሰው አሰርቄ ከዛም በኋላ እርግብ ደግሞ ልጅሽ እንድትሆን ያደረግኩት እኔም አማራጭ አጥቼና ለራሴም ጥቅም ፈልጌ ነው አላለችም? ጉድ እኮ ነው። እና ያለውን እውነታ ለወይዘሮ ሜላት ስትነግራት ወይዘሮ ሜላት ማመን አቃታት። በጣም በቃ ተበሳጨች። አይኗን እንዳፈጠጠች ነው የቀራችው ማለት ነው። የሚገርማችሁ ነገር እና አይኗን እንዳፈጠጠች ቀራች። በስተመጨረሻም እኔ እንደዚህ ትሆኛለሽ ብዬ አንድም ቀን አስቤም አልሜም አላውቅም። ግን ለምን ይሄናል ጨካኝ ሆንሽ? ምን አለበት ያለው ነገር እውነታውን ብትናገር፣ እንዴት እንደዚህ ታደርግኛለሽ? ለዛውም እኔ በጣም አምነሽ ነበረ።
ለዛውም እኔ ጓደኛሽ ነበርኩኝ። ግን ለምን እንደዚህ ይሄና ለእኔ ምን ባደርግሽ ነው አለችና ወይዘሮ ሜላት ጭስ ብላ ተናደደች ማለት ነው። ከዛን አይ ወይዘሮ ወይዘሮ ባዩሽ ማለት ነው ለሜላት አይ እኔ ምን ላደርግ አማራጭ እኮ ስላጣውኝ ነው። ለዛ ነው እርግብ እኮ ልጅሽ ያልሆነችውን ልጅሽ ብዬ አመጣሁትኝ እኔ ለራሴ ጥቅም ነው። እናም የምጠቀምበትም አጥቼ ነው። ለምን ለእርግብ መሰጫትን እሷም ደግሞ እኔን እንድትረዳኝ ስለፈለግኩኝ ነው ብላ እውነታውን ፍርጥርጥ አርጋ ስትነግራት ወይዘሮ ሜላት ማመን አቃታት። ከዛም በኋላ ወይኔ እኔ ዝም ብዬ ነው እንዴ ሀንቾን ያስከፋትኝ? ዝም ብዬ ነበር እንዴ ሞላጫ ሌባ ነሽ እያልኩኝ ሀንቾን ስሳደብ የነበርኩ? ለካም እሷ እውነቷን ነው። ከእንግዲህ ትዬ ብዙ ባይናገሩ ጥሩ ነው፣ ብሸኙኝ ይሻለኛል እያለች ስታወራ ሁላ የሆነ በቃ የምትቀልድ አይነት ነገር ይመስለኝ ነበር። ለካም ሀንቾ እውነቷን ነው አለችና ወይዘሮ ሜላት ራሱ ተናገረች ማለት ነው። ከዛ ወይዘሮ ሜላት እንደዚህ ያለችበት ምክንያት ያለውን መረጃ ተምቹ በፊት ለፊቷ ሲቀበል አይታ በቃ ደነገጠች። እንዴ ባዩሽ የባለፈው መረጃ የእርግብ ነው አላልሽም እንዴ? ታዲያ ይሄ ያና ነው እንዴ ስትላት፣ አዎ በዚህ መልኩ እኮ እኔ እኮ እንደዚህ ስለምቸገር አንቺ ደግሞ ልጄ ናት ብለሽ ለእርግብ በምሰጫት ገንዘብ እኔም ደግሞ ስለቸገረኝ ልጠቀም ፈልጌ እንጂ ይሄኛው እያንዳንዱ ታሪኩና እውነታው የሀና ነው የእርግብ አይደለም ብላ ተነፈሰችው ማለት ነው። እና ይገርማል። እውነት እኮ ተደብቃ አትቀርም። ያው በየትኛውም መንገድ በየትኛውም አቅጣጫ እውነትን ሸፍነው ለማለፍ ይፈልጋሉ። በተለይ ወይዘሮ ባዩሽ ብዙ ነገር ሸፍናለች። ትክክለኛ እውነታ የሆነውን ነገር በተለያየ መንገድ እንዲሁም ምርመራው ዲኤን ምርመራ ሲደረግ ከአንዴ ሁለት ያስቀየረች እናም ደግሞ ብዙ ነገር አድርጋለች። በተለይ ሀናን በቃ ከቤተሰቦቿ ውጪ ለማድረግ ያላደረገችው ነገር የለም። በድጋሚ ምርመራው ሲካሄድ የእሷን ደም ወደ እርግብ የእርግብን ወደ ሀንቾ ተደረገ ማለት ነው። እና ብዙ ነገር የሚገርማቸው ነገር ግን ከመጀመሪያ ጀምሮ ይሄ ልጅ ያውቃል። በደንብ አድርጎ ነው የሚያውቀው። በደንብ አድርጎ የሀንቾን ታሪክ ጠንቅቆ ነው የሚያውቀው። የሚገርማቸው ነገር ማለት ነው። እናም በዛ የተነሳ ሲጠራጠር ስለነበረ ያለውን እውነታ ደግሞ ሲሰማ በጣም ነው የደነገጠ። ከዛም በኋላ ቀጥታ ያለችበት ሄዶ ማለት ነው ባዩሽን አስፈራርቶ እኔ ይኸውልሽ እኔ ወንድ ልጅ ነኝ፣ ከሞትኩም እሞታለሁ፣ ከኖርኩም እኖራለሁ። ይህንን መረጃ እዚህ ማታመጪ ከሆነ እኔና አንቺ እንታያታለን አለ። ለምን ከዚህ በፊት ያረግሻትን በሙሉ ነው እኔ በአደባባይ እማወጣልሽ አላት። አስፈራራት። ከዛም በኋላ እኮ ታዲያ የምትፈልገው ፋይሎቹንና መረጃዎቹን አይደል? አዎ ሌላ ምንድን ነው ስትለው፣ እንዴ መስቀሉና ፎቶስ አላት። መስቀሉንም ፎቶንም እሰጥሃለሁ ግን አታጋልጠኝ ስትለው፣ ቀላል አጋልጥሻለሁ እንዴ? አንቺ እኮ ሙልጭ ያልሽ ሌባ ነሽ። በደንብ ነው ማጋልጥሽ። የምታሴሪው ሴራ በዚህ በምስኪን ልጅ ላይ የምትጫወችውን ጨዋታ እንድትቆሚ ካላደረኩኝ እኔ ተምቹ አይደለሁም ብሎ በጣም ፌንት ነቅሎ አወራ ማለት ነው። እናም ሲቀጥል ደግሞ ዶክተሮቹ የተሳሳተ ሕክምና ይመስለኛል ለሀንቾ አባት የሰጡት። አይንቀሳቀስ፣ አይናገር፣ አይጋገር። እንደውም በባለፈው የምታስታውሱ ከሆነ ሀንቾዬ ለአንቺ ስል እኮ እግዚአብሔር በምሕረቱ እኮ ምሮኛል አለሁልሽ፣ ደህና ነኝ፣ አሁን እኮ ድኛለሁ፣ እንደውም ቤት እንሂድ ብትኝም ደስ ይለኛል ሲላል፣ እንዲህ አባዬ የመጨረሻ ሕክምና እኮ ገና ስለሆነ የመጨረሻ ሕክምና ይቀርሃል። የመጨረሻ ሕክምና ስትታከም ከዛ ምርመራ ተደርጎ አልቆ ሂሳቡንም ከፍለን ከጨረስን በኋላ ወደ ቤታችን እንሄዳለን። አሁን ግን የመጨረሻ ሕክምና የሚባል ነገር አለ። እሱ ስላላለቀ አባዬ አሁን መሄድ አንችልም። ስለዚህ ችግር የለውም አባዬ ትንሽ ቆይ ስትለው፣ አሁን እኮ ድኛለሁ አየሽኝ ሀንቾ፣ እንደውም ወንበር ላይ እኮ መቀመጥ ሲያምረኝ ነበረ፣ ወንበር ላይ ሁላ ቁጭ ብዬ አየሽኝ ሳወራ ሀንቾ አላት። ከዛን ሀንቾም አዎ አባዬ እኔ በጣም ደስ ብሎኛል፣ አንተ እኮ ስትድንልኝ እኔ እንዴት ደስ እንደሚለኝ ብላ እጁን ሳመችው ማለት ነው። ከዛም ሀንቾ በጣም ደስ ብሏት የአባቷን እጅ ሳመች ማለት ነው። ከዛም አባትየው ሀንቾዬ እኔ እኮ የኔ ልጅ እኔን እኮ ምሮኛል እኮ እግዚአብሔር በቸርነቱ አለሁልሽ፣ ደህና ነኝ፣ ሁሉ ሰላም ነው። አንቺ እንዴት ነሽ ልጄ ሲላት፣ ደህና ነኝ አባዬ፣ አንተ ብቻ ዳንልኝ፣ እኔ አንተ እንድትድንልኝ
የቻልኩትን ሁሉ አደርጋለሁ። ሁሌም እኔ ከጎንክ ነኝ አባዬ፣ እሺ እንዳይከፋክ ስትለው ሀኒቾዬ የኔ ልጅ እኔ እኮ አለሁልሽ፣ እኔ ደህና ነኝ። አሁን እኮ በጣም ደህና ነኝ ሀኒቾዬ። አየሽ እንደ ሰው እኮ ተቀመጥኩኝ ወንበር ላይ እና በሽታው ነው ያለ እድሜ እንደዚህ ያደረገኝ እያለውላ ለአሴር ሲናገር ነበረ። ከዛም አሴር ደግሞ በጣም ተጫዋች ልጅ ነው፣ እናም ጥሩ ልጅ ነው። ከዛን አረ አባባ ችግር የለውም እኮ እና እኮ አንዳንዴ በሽታ እኮ በጣም ይጎዳል አባባ፣ እኔ እኮ አውቃለሁኝ እርስዎ ፋዙካ ትክክል ኖት እያለ ይጫወታል። በጣም ቀልደኛ ነው ደግሞ አሴር ማለት ነው። በጣም ጥሩ ልጅ ነው በነገራችን ላይ። ያው ከሀና አባት ጎን ሁሌም አይጠፋም፣ ሁሌም ማለት ነው። በጣም የሌለ በጣም በጣም ጥሩ ልጅ ነው ማለት ነው። እና ቀልደኛ ነው በዛ ላይ። ሀኒቾንም ራሱ በጣም ነው የሚያበረታታት። አንቺ እኮ ጀግና ነሽ፣ አንቺ እኮ የአባትሽ ልጅ ነሽ፣ አትፍሪ፣ ስለ ሁሉ ነገር አትፍሪ፣ አባዬ እያለ ምን ያስፈራሻል ይላታል። እሷም ደግሞ አዎ እኮ ከሁሉም በላይ ከፈጣሪ በታች እኮ ነው አባዬ ያለልኝ፣ ውጤቱ ተሳካም አልተሳካም እኔ ከሱ ማንም አይበልጥብኝም፣ ከምንም በላይ ከፈጣሪ በታች አባዬ ያለልኝ እያለች ራሷን በራሷም ስታጽናና ነበረ። እንዲሁም አሴርም ሲያበረታታት ነበር። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። እናም ተምቹ አልተቻለም፣ ታምራቱ እንደቀጠለ ነው ማለት ነው። ወይዘሮ ባዩሽን አስፈራርቶ መረጃውን ፋይሉን ተቀብሏል ማለት ነው። ተመልሰን እስክንገናኝ መልካም ቆይታ። ባይ ባይ።